በሳይንሳዊ ዘዴዎች የተደራጁ ስታቲስቲካዊ መረጃዎች የሀገርን ኢኮኖሚያዊ፣ ማህበራዊ፣ ፍትሃዊና ዲሞክራሲያዊ ልማትን ከማፋጠን ባሻገር የህብረተሰቡን ኑሮ ለማሻሻል ፋይዳቸው የላቀ ነው። እነዚህ መረጃዎች መንግስትና ሌሎች ተቋማት የተለያዩ ፖሊሲዎችን በመቅረጽ የፖሊሲ አፈጻጸሞችን ለመከታተልና ለመገምገም እንዲሁም ውሳኔ ለመስጠት ሚና አላቸው። የኢትዮጵያ ስታቲስቲካ አገልግሎት የናሙና ዳሰሳዎችና ቆጠራዎችን መነሻ በማድረግ ለተጠቃሚዎች ማዕከላዊና ሚዛናዊ ስራዎችን ያከናውናል። በመሆኑም ለሀገሪቱ የኢኮኖሚ ምንጭ የሆኑ ተቋማትን መረጃ ለማደራጀት የሚያስችል ጥራት ያለው ቆጠራ ለማካሄድ አስፈላጊ በመሆኑ ለሚመለከታቸው አካላት ስልጠና ተሰጥቷል። ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ የኢትዮጵያ መረጃና ስታቲስቲካ አገልግሎት በቡንጋ ፖሊቴክኒክ ኮሌጅ ለመረጃ ሰብሳቢዎችና መስክ ተቆጣጣሪዎች የሰጠውን ስልጠና የዝግጅታችን አካል አድርገነዋል። ቆይታችሁ ከኛ ጋር ይሁን። ሀገራዊ የኢኮኖሚ ድርጅቶችን ቆጠራ ለማካሄድ በ54 የስልጠና ማዕከላት የተሰጠ ሲሆን የስልጠናው ዓላማ ለመጀመሪያ ጊዜ የሚካሄደውን ሀገራዊ የኢኮኖሚ ድርጅቶች ቆጠራ ላይ ይሆናል። ኢትዮጵያ ኢኮኖሚክ ድርጅቶች ቆጠራ ለሀገራዊ ያለው ፋይዳ በጣም ከፍተኛ ነው። ከ21 ዓመት በፊት የተሰራ ነው ይሄ ስራ። ከ21 ዓመት በፊት ቢሰራም አንድ መረጃ ጊዜ ገደብ አለው፣ ያረጃል፣ ኤክስፓየር ያረጋልና በዛ ተንተርሰን ነው እንትኖች ፖሊሲዎችን የሀገር ልማት እቅዶችን የምናወጣውና ከ21 ዓመት በፊት የተሰራውም ፌል ያደረገ ወይንም ውድቅ የሆነ መረጃ ነበረ። በተለያዩ በቴክኒክ በተለያዩ ምክንያቶች ፌል አድርጎ ነበር የዚህ ኢኮኖሚክ ድርጅቶች ቆጠራ። አሁን ከ21 ዓመት በኋላ ይህንን መረጃ ካለፉት ድክመቶቻችን ተነስተን ከነሱ ተምረን ጥሩ ግብአትና ስንቅ ይዘን ልጆቻችንን መረጃ ሰብሳቢዎቻችንና ሱፐርቫይዘሮቻችንን እንዲሁም ስታቲስቲሻኖችን በሚገባ እውቀት አስታጥቀን ይህ ስራ ውጤታማ እንዲሆን አብቅተናቸዋል። በጣም ዝግጁ ነው መስሪያ ቤታችን። ይሄን ብቻ አይደለም፣ ሌሎች ግዙፍ የሆኑ እንደ ዲኤችኤስ የመሰሉ የቤተሰብ ፍጆታ ጥናቶች፣ ሌሎች ግዙፍ ግብርናን የመሰለ ባለፈው አመት የተጠናቀቀ ይህን የመሰለ ትላልቅ ፕሮጀክቶችን ሰርቶ ከነኛ የተማራቸውን ግብአቶች ይዞ ይሄንን ሀገራዊ ትልቅ ግዙፍ ፕሮጀክት አሁን ሊሰራ ተነስቷልና ይህ ፕሮጀክት መረጃው በትክክል ተሰርቶ ሲመጣ ለሀገር ከዚህ በኋላ ለ10 አመት እና ከዛ በላይ መንግስት የሚጠቀምበት መረጃ ነው። እንደ አገር አቀፍኛ እስካሁን ኢኮኖሚ ድርጅቶች ቆጠራ አድርገን አናውቅም። ህዝብና ቤት ቆጠራ እናካሄዳለን። ኢኮኖሚ ድርጅቶች ቆጠራ ግን ለመጀመሪያ ጊዜ ነው። በሰፊ ሁኔታ ነው ይሰራል። ምንድነው ኢትዮጵያ ውስጥ ያለ ኢኮኖሚ ስራ ዘርፎች አሉ። ምን ናቸው እነዛ ስራ ዘርፎች? ደግሞ ምን ያህል ለሀገሪቷ አስተዋጽኦ ኢኮኖሚ ላይ ምን ያህል ያበረክታሉ የሚለውን መረጃ እናገኛለን። እንደ ዞንም እንደ ክልልም እስከ ወረዳ ውስጥ ምን አይነት የስራ ዘርፎች አሉ፣ እነዛ ስራ ዘርፎች ላይ ደግሞ ምን ያህል ሰው ኃይል ተሰማርተዋል የሚለውን መረጃ ያስገኛል። ከዛ ያንን መረጃ ተንተርሶ ፖሊሲ ቀራጮች አሉ በአገር አቀፍ ደረጃ ከሀገሪቷ ኢኮኖሚ ጋር የትኛው አካባቢ ላይ ምን አይነት ስራዎች አሉ፣ የትኛው አካባቢ ደግሞ ምን አይነት ስራዎች ይጎላሉ ብሎ መንግስት ወደፊት ለሚወስዳቸው እርምጃዎች መረጃዎቹ ዓለም አቀፋዊ ደረጃ የጠበቁ ስለሆነ እንደ ሀገርም እንጠቀምበታለን፣ እንደ ዓለም አቀፍም እንጠቀምበታለን ማለት ነው። 2018 ለሚካሄደው በኢትዮጵያ ውስጥ የሚገኙ የኢኮኖሚ ድርጅቶች ቆጠራ በአገሪቱ ውስጥ ያሉ የኢኮኖሚ ድርጅቶችን ምደባ እና ልየታ ለማካሄድ የግድ ቆጠራው መካሄድ ስላለበት በሁሉም ከተማና ገጠር ቀበሌዎች መረጃ ሰብሳቢዎች ተመድበው በተመረጡ ቆጠራ ቦታዎች እንዲሁም በከተማ ቦንጋ ከተማ ላይ ሙሉ ለሙሉ ወጥ በሆነ መልኩ ማለት ነው ምንም ቦታ ሳይቀር ምንም ቀበሌ መንደር ሳይቀር ሙሉ ምዝገባ በማካሄድ የሚሰራ ሲሆን በገጠር አካባቢ ደግሞ ያሉ ቀበሌዎች ሳምፕል ተወስዶ በተወሰደላቸው ሳምፕል መሰረት የተወሰዱት ቆጠራ ቦታዎች ምዝገባ በማካሄድ ልየታ ይደረጋል ማለት ነው። ኢኮኖሚ ድርጅቶችን የኢኮኖሚ ተቋም
ተቋማት ወይም ኢኮኖሚ ድርጅቶች ቆጠራ ላይ ወጣቶች የቴክኒክ ስልጠና ወስደዋል። እነኚህን ወጣቶች ለዚህ ለማቅረብ ያው ተቋማችን የስራ ዕድል ፈጠራ ተቋም ከመሆኑ አንፃር እነኚህን ወጣቶች ለዚህ ስራ ለኢትዮጵያ ስታቲክስ ኤጀንሲ አቅርቧል። በዚህ መሰረት ደግሞ ስልጠናቸውን የወሰዱበት ሁኔታ አለ። እንዳጠቃላይ የኢኮኖሚ ተቋማት ወይም ድርጅቶች ቆጠራ ለአካባቢያችን ከፍተኛ ፋይዳ ያለው ነው። ስታቲክስ ኤጀንሲ ለማንኛውም ለውሳኔ የሚያስፈልጉ መረጃዎች የሚሰበሰቡት ከስታቲክስ ኤጀንሲ ነው። የፖለቲካ ውሳኔዎች ሊሆን ይችላሉ። የተለያዩ የመሰረተ ልማት ዝርጋታ፣ የተለያዩ ሁኔታዎች የሚወሰኑት ከስታቲክስ ኤጀንሲ በሚገኝ መረጃ ነውና ይህ መረጃ እንግዲህ ለእንደዚህ አይነት ሀገራዊ ውሳኔዎችን ለማስተላለፍ የሀገራዊ የፖሊሲ ለውጥ ጥናት ለማድረግ የመሰረተ ልማት ስርጭቶችን የኢኮኖሚ ስርጭቶችን ውሳኔ ለማስተላለፍ የሚጠቅም መረጃ ነው ማለት ነው። በእነኚህ ወጣቶች የሚሰበሰበው ይሄ መረጃ ሲሰበሰብ እንግዲህ ለአካባቢያችን እጅግ በጣም ከፍተኛ ፋይዳ ያለ መረጃ ነው የሚሰበሰበው። ምን ደረጃ ላይ ነው ያለ ነው የኢኮኖሚ ስርጭታችን የኢኮኖሚ ተቋማት ዲስትሪቢዩሽኑ በመንግስት በግለሰብ ደረጃ ምን ይመስላል የሚለውን ነገር ትክክለኛ መረጃ ተሰብስቦ ለሀገራዊ ውሳኔዎች የሚጠቅም መረጃ የሚሰበሰብበት ነው። ይሄንን እንግዲህ የስልጠና ሂደቱን ስንመለከት ከመነሻው ጀምሮ ይሄን ስልጠና ለአካባቢያችን ያለውን ፋይዳ በማወቅ ሌሎች አካባቢዎች ላይ ያለውንም የሌለውንም የተለያዩ መስፈርቶችን አጠጋግቶ በማሟላት የአካባቢያችን መረጃ ለአካባቢው ዜጎች በሚጠቅም ሁኔታ ዜጎች ያደራጃሉ ወይም መረጃ ሰብሳቢዎች አደራጅተው አካባቢያቸውን ይጠቅማሉ። ስለዚህ እነኚህ ወጣቶች ደግሞ በቅንነት በታማኝነት በተቀመጠው ዲሲፕሊን መሰረት መረጃውን በመሰብሰብ ለተፈለገው ዓላማ እንዲያውሉና ከስነ ምግባር ጥሰት ወጥተው ስራውን እንዲሰሩ ለማድረግ ስልጠና ተሰጥቷቸዋል። መረጃው ለሀገር እድገት መሰረታዊ ጉዳይ በመሆኑ ሰልጣኞች ተልዕኳቸውን መወጣት አለባቸው። የተሰጠን ዓላማና ራዕይ ተግባር በማድረግ ወደ ተመደባችሁ ስልጠና ቦታ ሄዳችሁ ስልጠናውን ካጠናቀቃችሁ ወደ በተመደባችሁ ቦታ በድል ተወጣችሁ ስራችሁ እንደማትወርዱን አደራ ለማለት በቃለሁ። በሰለጠኑት መሰረት ለሀገራቸው የሚሆነውን ብሎም አካባቢያቸውን፣ ወረዳቸውን፣ ዞናቸውን የሚወክል መረጃ ነው የሚፈልገው። ይህ የሚሰራው መረጃ አንድ ከፋ ዞንን ይይዛል። ሁለተኛ ደግሞ አገራዊ መረጃ ስለሆነ በጥንቃቄ መረጃውን እንዲሰበስቡና ለመረጃው በኃላፊነት በተሞላ መልኩ ኃላፊነት ተወጥተው እንዲሰሩ ነው የሚያስተላልፈው መልእክቱን። እዚህ በኋላ እንግዲህ እያንዳንዱ ሰልጣኝ፣ አሰልጣኝ፣ አስተባባሪ የሚባለው ማለት ነው መስክ ላይ በመገኘት በስልጠናው በጽንሰ ሀሳብና ፍቺው መሰረት የኢኮኖሚ ድርጅቶች ቆጠራ ማለት ምን ማለት እንደሆነ ትርጉሙ ገብቶታል። እዛ ወደ መስክ በመሰማራት እያንዳንዱ ቤት ለቤት በመሄድ ኢኮኖሚ ድርጅቶች ምዝገባ ይካሄዳል ማለት ነው ከዚህ በኋላ። ሰልጣኞች ለስልጠናው የሚመጥን እውቀትና የሰነቁ እንደሆነም ተጠቁሟል። ኢኮኖሚ ድርጅቶች ቆጠራ ስንል አሁን ድርጅት ስንል አብዛኛውን ጊዜ አብዛኛው ሰው የሚረዳው ድርጅት ሲባል ትልቅ ነገር ትልቅ ድርጅት ኦር ህንጻ ኑሮት ምናምን ሊሆን ይችላል። እንደዛ ሳይሆን ማንኛውም አይነት ድርጅት ወይ ገንዘብ ማንቀሳቀስ የሚችሉ ስራዎችን ከጉሊት ስራ ሊሆን ይችላል፣ መንገድ ላይ ሻይ ቡና የሚሰሩ ሊሆኑ ይችላሉ፣ ሊስትሮ፣ እነዚህ ሁሉ ገንዘብ አንቀሳቃሽ ወይ ድርጅት አንቀሳቃሽ ተብሎ ይታያል እና እሱን ተቆጥሮ አሁን ላይ ያላቸውን ካፒታል ታይቶ ለሀገር ምጣኔ ሀብት እሱን ለማወቅ እና ጂዲፒን ለማወቅ የሚረዳ እንደሆነ ተረድቻለሁ ከስልጠናው ላይ። ያው ማህበረሰቡ ይሄን ተልዕኮ ወይም የመንግስትን ተልዕኮ ታሳቢ አድርጎ እንዲተባበረን በአክብሮት እጠይቃለሁኝ። መንግስት የኢኮኖሚ ደረጃዎችን ለማወቅ ነው። ለምሳሌ አሁን ከተማ አካባቢ ምን አይነት ኢኮኖሚ ደረጃ አለ፣ በገጠር ላይ ያሉ የኢኮኖሚ ደረጃዎች ምን ደረጃ ላይ አለ፣ እሱን አጥንቶ የኢኮኖሚ በኢትዮጵያ ውስጥ ያሉ ኢኮኖሚ እድገቶችን ደረጃ ለማወቅ ነው ይህን ስራ እንዲሰራ ያደረገው ነው። ስልጠናውን እንደተከታተልኩ ይህን ስልጠናው በጣም አሪፍ ነው። ተከታትለናል። እንዴት ከዚህ ወጥተን ስራዎችን እንዴት እንደምንሰራ እዛ ህብረተሰቡ ጋር ደግሞ ሄደን እንዴት ሰዎቹን አግባብተን መረጃ እንዴት እንደምናገኝ ቴክኒካሊ ተጠቅመን መረጃ ሰዎቹ እንዲሰጡን ተምረናል። ስልጠናው በጣም አሪፍ ነው።
የወሰድናቸው የኢኮኖሚ ድርጅቶች ቆጠራ በአጠቃላይ በአገራችን ላይ የነበረውን አጠቃላይ የኢኮኖሚ እንቅስቃሴ ለሀገራችን ያለው አበርክቶ ምን ይመስላል የሚለውን ለማወቅ የሚረዳና ይህም ቆጠራ ከታች ከዲስትሮ ጀምሮ ትልቅ ኢኮኖሚ ወይም እስከ ኢንዱስትሪ የሚያንቀሳቅሱ ሁሉ ያሉበትን ደረጃ ለማወቅ የሚያስችል ደስ የሚል ስልጠና ነበረ። ኢዲጎ ጥናት መጥቶልናል። ለዛ ደግሞ ጥናቱን መንግስት አስፈላጊውን ትኩረት በመስጠት ስልጠናውን በትኩረት ተሰጥቶን በቦንጋ ፖሊቴክኒክ ስልጠና ቦታ ሲደረግ በጥሞናና በሚገባ ሁኔታ ሰልጣኞቹ በተከታታይ በሚገባውን ስልጠናውን ሲያከናውኑ ከርመዋል። ስልጠናው ሂደት እንግዲህ ከመስከረም 5 2018 ጀምሮ ተካሂደዋል። የስልጠና ሂደቱ እንግዲህ በማኑዋል የተዘጋጀ መጠይቆች አሉ፣ ፒዲኤፍ ማኑዋሎች አሉ። እነዛ ማኑዋሎችን እያንዳንዷን በፓራግራፍ ሳይቀር አንድ በአንድ ሄዶ አሰልጣኞች በሚሰጡት ስልጠና መሰረት አሰልጥነናል። አሰልጥነን ያው ለስምርዝ እያዘጋጀን ነው። ያንን ደግሞ ምን ያክል ገብቷቸዋል የሚለውን ስልጠና መስክም ሂደን ልምምድ አድርገናል። በዚህ አጋጣሚ ኦንላይን በቱል ቦክስ የሚባል አለ። እንደ አገረ 55 ክላስተሮች ላይ በአንድ ሰዓት የሚሰጥ ፈተና አለ። በሱም የኛ ቦንጋ ክላስተር ውጤታቸውንም ስናይ እጅግ የሚያስመሰግን ሆኖ አግኝቸዋለሁ እና በጥሩ ሁኔታ ተካሂደዋል። የኢኮኖሚ ድርጅቶች ቆጠራ በሚካሄድበት ወቅት ማህበረሰቡ ተአማኒነት ያለውን መረጃ በመስጠት የድርሻውን መወጣት አለበት። የመረጃ ምንጫችን ማህበረሰብ ነው። ማህበረሰብ ደግሞ ግንዛቤ ከሌለው ትክክለኛ መረጃ አናገኝምና እኛ መረጃ ማለት ነው እያንዳንዱ ምስጥራዊ ነው የምንሰበስባቸው መረጃዎች። የከሌ ንብረት የከሌ ድርጅት ይሄ ነው ብለን የምናወጣው ነገር የለም። እንደ አገር ነው የሚታየውና ማህበረሰቡ ይሄን ተገንዝቦ አስፈላጊውን ትብብር ወደ መስክ ስንሄድ አስፈላጊውን ትብብር ያደርጋል ብዬ አስባለሁ። እያንዳንዱ ቤት ስንሄድ ማህበረሰቡ እንደ ልጆቻቸው አይቶን ምን ጠይቀውን ጥያቄ ትክክለኛ መረጃ መስጠት። ለምን ያ የነሱ መረጃ አንዲት ነገር ከተበላሸ ማለት የዞኑ የክልሉ የወረዳው ዞን መረጃ ስለሚበላሽብን ትክክለኛ እየሰራ ያለውን ነገር ምን እየሰራ እንደሆነ እዛ ላይ ምን ያህል ሰዎች ይሳተፋል፣ ምን ግብአቶችን ይጠቀማል፣ ካፒታሉ ምን ያክል የሚለውን ትክክለኛ መረጃ እንዲሰጠን በዚህ አጋጣሚ ለማስተላለፍ ፈልጋለሁ። ወደ ታች ሲወርዱ እንግዲህ እነኚህ ልጆች ወይም ወጣቶች ብቻቸውን አይደለም። ኦሬዲ ከስራ እድል ፈጠራ አንጻር ቀጥታ ከኛ ጋር የሚገናኘው ነገር አለ። ከዛም ባሻገር እነኚህ ወጣቶች በራሳቸው ብቻውን አይደለም መረጃ የሚሰበስቡት። የአካባቢ አስተዳደር መዋቅሮችን በማስተባበር የጸጥታ አካላትን በየደረጃ ያሉ የመንግስት አመራሮችን ባስተባበረ መልክ የሚሰበስቡት መረጃ ስለሆነ መረጃው ሰጪ ክፍል በቅንነት ትክክለኛውን መረጃ ለወጣቶቹ እንዲሰጥ በዚህ አጋጣሚ ጥሪ ያቀርባለሁ። በየደረጃ ያለው የመንግስት አካላትም ቢሆን የጸጥታ አካላትም ቢሆን ይሄ ትክክለኛ መረጃ በትክክለኛ ሰዓት እንዲሰበሰብ ተገቢውን ድጋፍ እንዲያደርግ፣ ችግሮች ሲኖሩ በቀጥታ ከሚመለከተው ክፍል ጋር እየተነጋገረ እየፈታ ትክክለኛውን መረጃ በመስጠት እንዲተባበር በዚህ አጋጣሚ ጥሪና አስተላልፋለሁ። አሁን የሚሰማራውን የሰው ኃይል ተቀብሎ የቦንጋ ከተማ ነዋሪም ቢሆን እንዲሁም ሌሎችም በከፋ ዞን ውስጥ የሚገኙ እንዲሁም እንደ ሀገር ስለሆነ ጥናቱ የሚካሄደው በየትኛውም አካባቢ ላይ ለሚሰማራ የኢትዮጵያ ስታቲስቲክስ መረጃ ሰብሳቢ ትክክለኛውን መረጃ በመስጠት ትብብር እንዲያደርግ እየጠየቀን እንዲሁም ምንም አይነት ቻሌንጅ እንዳያጋጥማቸው ከክልል አንስቶ እስከ ቀበሌ ድረስ የሚዋቀር ቲም ስላለ በዛ ቲም አማካኝነት ችግሮች የሚፈቱ ይሆናል ብለን እናስባለን። በሳይንሳዊ ዘዴዎች የተሰበሰቡ መረጃዎች የሀገርን ኢኮኖሚያዊና ዲሞክራሲያዊ ልማት ለማፋጠን ሚናቸው የጎላ በመሆኑ የኢኮኖሚ ድርጅቶች ቆጠራ በሚካሄድበት ወቅት በየደረጃው የሚገኙ አካላት ድርሻቸውን ሊወጡ ይገባል። ጤና ይስጥልኝ።